በህልም እናቴ እስካሁን ድረስ ምስት እንዴት አንተ አታገባም አለች ገጠመኝ ልንገርሽ ከዛን በህልሜ 10 የምትመጣውን ልጅ ነው የሚያገባው በህልሜ 10 ካዩት ነው የሚያገባው እንዴት በህልሜ 10 ካልመጣች ለትዳር አትሆናትም እንደኔ አሁን ለምሳሌ አንድ ሴት 10 ካላየካት በህልምክ አታገባት አላገባት ከዚህ ማለት ብታረጅስ ለምን እንዴ ማለት አሁን 10 እስክታያት ድረስ እድሜ ምናምን ነገር ሞከራ ላይ ናት 10 አንዷን 10 ሊያይን ቅርብ ቀን ነኝ ስንት ደረሳችሁ እስካሁን ድረስ እስካሁን እስከ 8 ደርሰናል 2 ህልም ነው የቀረው ምን ስታረግ ነው ታይተውበት በሉ አይ አንዴ ጋቢ ለብሰን ቤተክርስቲያን እየሄድን እሺ ደስ ይላል አንዴ ደግሞ አበባ ማላችን ላይ ተቀምጦ አንዴ ደግሞ በሷና በኔ ላይ እርግብ ነጭ እርግብ ተቀምጣ አንዴ ደግሞ በግ ይዛ ወደ ቤት ስትገባ አንዴ ደግሞ ዶሮ ኩኩሉኩ ብሎ በኔና በሷ በሮ ጮኸ እሺ ዘፈኖችን ስትሰራ ስንት ዘፈን አለክ እስካሁን ድረስ ስንት ሙዚቃ አለ ይሰራከው ዩቲዩብ ላይ አለ ፈረስ ይሄ ነው ሜዳ ይሄ ነው እንደሚባለው አንጎራጉራለሁ ችግር የለም ይመቻል የኢትዮጵያ አርቲስቶች ስማቸውን ጠርቼ የዘፈንኩ ዘፈን አለ መጀመሪያ ስለ ልማት የሰራው ስራ አለ ስለ ምልልክና ስለ ጦና ይመለከታል የጋለቡት ፈረስ ናቸው የያዙት ጦር ነው ኢትዮጵያ በጣም ጀግና ናት ለማንም ጣላት አትበገራትም ማንም አይገዛትም ከቀኝ ግዛት ጣላቶችን አውጥታለች አሁንም ጀግናንን ወደፊትም ጀግና እንወልዳለን ምለው ዘፈን ስለ ልማት ስለሰራማን ነው እንትን የሚያደርግልህ ስፖንሰር ፕሮዲዩስ የሚያደርግልህ ብዙ ጊዜ ስፖንሰር ታገኛለህና እና ማናችን ስፖንሰሮች አሉ ብዙዎች አሉ ግን ብዙ ሚዲያ ላይ ስለምስጋና ስለነሱ አውርቻሉ አሁንም ደግሞ እህት ያለች ገነት ገብረወልድ ጻድቅ ትባላለች ከነ ባህሏ ግራ ቀኝ ላይ ደፋ ቀና ትላለች በጣም በሷ ቁጥጥር ላይ ነው ያለሁት እና ከጥበብ ሰዎች ውስጥ ማንን ታደንቃለህ መጀመሪያ እኔ የሚያስቀድመው ራሴ ወይ መጀመሪያ ላስቀድም ቴዲ አፍሮ እንደራስክ ነው የምታየው በጣም እና ወንደውሰን ዩኔ ግጥምና ዜማ ደራሲ ለኔ ባሁን ልጆች ካኑ ሞገስ ከወልድ አልማው ደመቀ በስራ የደመቀ ይልማ ሀብታሙ ቡጋሌ እስኪ ከነዚህ ውስጥ አንዱን አንጎራጉርልን ከሙዚቀኞች ውስጥ ከሙዚቀኞች ነው ከገጣሚዎች ነው ከሁሉም የማዲንጎን መንጎራጎር እሺ እስኪ አሁንም ለበላይ እኔ ልቃኝለት ለበላይ ያንስበታል እንጂ ለበላይ መቼም አይበዛበት ለበላይ አሁንም ለበላይ እኔ ልቃኝለት ለበላይ ያንስበታል እንጂ ለበላይ መቼም አይበዛበት ለበላይ ተነስ ካለ ልነሳ ይሏታ አልጎጃም ባለዝን የበላይ እናት እሺ ወዴት ልግባ ታምራ ደስታ እሺ ላይምሮ ደስታ ችግር የለም በጣም ልጁ ዳጊ ነው የሚያደንቀው ያው ታሜ ተክቶ ነው የሞተው ሞቷል አይባልም አርፖል ነው ታሪክ ሰሪዎች አርፖል ይባላሉ እንጂ ሞቷል አይባልም ትክክል አርፖል እኔ አሁን እኔ አሊ ቢራ ሞቷል አይባልም እስኪ ከታምራት ውስጥ አንድ አንጎራጉሩልን ወይ አልገባም ፈራለው ቤት ያንቺና ቆስቃይ ስሜት ጠረንሽ ይዟን ሶላይ አለቃለም ታጥቦ በእምባዬ ሁሌ አስብሻለሁ የጥንቱን አስቼ ቢጫ አበባ የሚለው ሙዚቃክ ታዋቂ አድርጓል አዎ በሱ ነው ስም ያገኘሁት እና በይመቻልም አግኝቻለሁ ያቦሌ ማለት
የአውደ ዓመት ማለት ነው። በምንኛ በወላይተኛ እሱ ነው። መጀመሪያ ስለ ምኒልክና ስለ ጦና በስማቸውን ባልጠራም በቀኔ አንስቼ ዘፍኛለሁ በወላይተኛ። ከዛም በኋላ በያቦሌ ሰራውት ግፋታ። ቀጥዬ ደግሞ ይመቻል የኢትዮጵያ አርቲስቶች ስማቸውን ሳይቀራቸው አላሙዲን አለ፣ ጋዜጠኛ ሰይፉ ፋንታሁን አንጋፋው አለ፣ ፎታቸው ለጣጠፈ ጋዜጠኛዎችንም ጨምሬ አርቲስቶችም ጨምሬ እንደዛ ሰርቻለሁ። ይርዳው ጤና አለ፣ አይኑ ቢሰውር ልቡ አልሰወረም። ይርዳው ጤና ጎበዝ ነው። እኔ በጣም ያደንቀው አርቲስት ነው። እነ ይርዳው ጤና ሁሉም አለ። እነ አስተራወቀ ብሔራቸውን ከፍ አድርጌ ከነ ብሔራቸው ከነ ስማቸው ከነ ሀገራቸው ከፍ አድርጌ ዘፍኛለሁ። አከብሬ ይከበራለሁ። ለኔ ሳይዘፈንልኝም እንዴ? ይዘፈንልሻል። ይዘፈንልኛ። አዎ ሰፈርሽና ትውልድ ቀን ትሰጫለሽ ለኔ። ከዛም በኋላ ይጻፍልሻል። ከዛ ቆንጆ ነሽ የሚያገባሽ ባል አገብተው ጸባይሽን በዱላ ያስተካክል። ችግር የለም እኔ እመክራለሁ። እሱ እንዴት ማለት? አሁን ለምሳሌ እኔ አግብቼ ጸባይ ከሌለኝ በዱላ አዎ አልቀረም እንዴ? ይሄ ነገር ድሮ እንደዛ ያደርጋል። ይሄ ነገር ድሮ አልቀረም እንዴ? አንተ የምታገባት ሚስት ቆንጆ ሆና ጸባይ ከሌለ ትገመታታለህ? የምርክን ጥላክ ትሄዳለች። ወዴት ትሄዳለች እንዴ? ኮበለለች ያሉ ትሆናለች። አዎ አሁን ደግሞ አዲስ ስራ እየሰራክ ነው? እየሰራው ነው እና በቅርብ ቀን በካቻማሌ የሚለው አለ። በካቻማሌ ካቻ ሳብዬ እስኪ ትንሽ ማለት ሸገር አዲስ አበባ ላይ ነው ያገኛት ልጅቷ። ከአማራ፣ ከኦሮሚያ፣ ከትግራይ፣ ከደቡብ፣ ከወላይታ፣ ከሲዳማ፣ ከሀዲያ፣ ከከምባታ፣ ከየትም ከጉራጌ፣ ከስልጤ ሰው ድሮ ጊዜ በካቻማሌ ነው የመጣው። ድሮ መኪና ካቻማሌ ምንድነው? ካቻማሌ የሚባለው መኪና አለ። አልተወለድሽም? እኔ ዛሬ 30-40 አመት መኪና ያኔ። ከዛም በኋላ ነው አይቶቡስ ምናምን የገባው። በካቻማሌ ነው ሰው የሚመጣው። ከአማራ፣ ከትግራይ፣ ከኦሮሚያ፣ ከወላይታ፣ ከሲዳማ ምናምን ከጉራጌ ከየትም ሀገር የሚመጣው ሰው በካቻማሌ ነው። እና በካቻማሌ ካቻ ሳብዬ ግን አንቺን አገኘው ሸገር አዲስ አበባ አገናኝቶ አበባ የምትመስይ ልጅ እንቁ ልጅ በካቻማሌ መጥቼ ነው ያገኘውሽ። ላንቺ ብዬ ነው በካቻማሌ የመጣውሽ። ከከንፈርሽ ከላ ማር ጣብ እኔ ደግሞ ላስላስ እስኪ በዜማ በለል። ከዛን እቺ ልጅ የኔ ናት የራሴ ናት፣ ማንም እንዳትጠጋት፣ ማንም በእጅ እንዳትነካት። የምር ነው ወይስ ግጥሙን ነው እንደዛ? ግጥሙ ዘፈኑ እኮ ዳንጎራቡ ላይ ያሃት ነው ይወደድካት አንተ? ያው በካቻማሌ መጥቼ ሸገር ላይ ነው ያገኘሁት። ልጅቷ ከየትም ሀገር እሷም ከክፍለ ሀገር ተሳፍራ ሸገር ላይ ተገናኝታለች ከኔ ጋር ካንተ ጋር። ከዛም በኋላ የፍቅር ህይወት ጀመራችሁ? አዎ። ስለዚህ በካቻማሌ ነው የመጣሁት ማለት ነው። አሁን አንድ ላይ ናችሁ? ለሱ አይ አንድ ላይ አይደለንም። ስለዚህ በካቻማሌ ካቻ ሀሳብዬ በካቻማሌ ሸገር አዲስ አበባ አንቺን አግኝቼ ከከንፈርሽ ከላ ላ ማር ይዘንባል ማር ይዘንባል። እኔ ደግሞ ላስ ማሯን ጣፋጯን። ግጥምና ዜማ ማን ይሰራል? ራስህ ግጥምና ዜማ ራስህ? እዚህ በካቻማሌ በቅርብ ቀን ጠብቆ አንድ ወር ሳይሞላ በካቻማሌ ይለቀቃል። እሺ እንጠብቃለን። ዩቲዩብክ ምንድነው? ዩቲዩብን አልከፈቱም፣ ሊከፍት ነው አሁን። ኦኬ በምንድን ነው ታዲያ የሚለቀቀው? በኔ ላይ ይለቀቃል እኮ። ያንተ ዩቲዩብ ምንድነው? አድማስዋና ወይ ቢጫው ባል አስቀድም ብዬ ተመካክሬ ነው ከጓደኞቼ ጋር። እሺ እንግሊዘኛ ራፐር ደግሞ ራፕ እንደምትሞክር ሰምቻለሁ። አዎ ስለ ቱፓክም ሰርቻለሁ። ቱፓክ ከመቃብር ተነስ እንደ አላዘር የሚለው ዘፈንም አለ አልበም ውስጥ ነው። እና ይሄ የመጀመሪያ የሚለቀቅ ዘፈኖች ስለሆኑ ነው ያንጎራጎር። ስለ ድሬዳዋና ስለ ሀረር ሰርቻለሁ። ከአዲስ አበባ ስነሳ መጀመሪያ አፋር እንገባለን። ከአፋር በኋላ ነው ሀረር ላይ፣ ከዛም በኋላ ነው ወደ ድሬ። እሺ
እስቲ ልሂድ ሸጎች ሀገር ከሸዋ ባቡር ተሳፍሬ ሸዋ ማለት አዲስ አበባ ነው። እስቲ ልሂድ ሸጎች ሀገር ከሸዋ ባቡር ተሳፍሬ ከአዋሽ ማዶ አልፌ በቁልቢ ገብርኤል ስለት አለብኝ ብዬ ጀግሎ ግንብ አይቼ ሀረር ላይ ተዝናንቼ መልካም ወገኖችን ሰላም ልበል ብዬ ደግሞ ሳይመሽም ወደ ድሬ ደግሞ ሳይመሽም ወደ ድሬ ፍቅራቸው ጣፋጭ ነው እንደልክ ሀለዋ እኔማ አዳሬ የትም ዞሬ ዞሬ እኔማ አዳሬ ሚራጋ ሀረርጌ ነው እኔማ አዳሬ ጣፋጭ ነው ፍቅራቸው ልክ እንደ ሀለዋ ከነማፈጠሯ ትለያለች ድሬ። የኔ ቢጫ አበባ የሚለው ሙዚቃ ለመስራት ምንድን ነበር ያነሳሳክ? ያው ፍቅር ይዞኝ ነው እና እኔ አልካድኳት ካደች ታዎች ተውኩት። ኤፍሬም ታምሩ ሰው ቢሄድ ሰው ይመጣል ሆዴ በዚህ ይጽናና እንደ ሰው ይዋልበ አንተን ወስን ጨክንበት እንዳለው እኔም ወሰንክ ወስኛለሁ። እሺ በመጨረሻም እስኪ አንድ ሙዚቃ ለተመልካቾቻችን ጋብዝልንና እንሰናበበት። ሳሳ አይኔ ሰበበኛ ባባ ልብሽ በርሄኛ ቶሎ የሚቀበል ልብ አይኔ ሰበበኛ ነው የሚሆነው። እኔ አንቺን በደም ካየሁሽ ምሳሌ አንቺ እኔን በደም ካየሽ ፍቅር ሰበብ ነው የሚሆነው። በቃ ይጋባል አይንና አይን ያያሉ ይታያሉ። ልብሽ በረሃኛ ቶሎ ይይዛል። ያ ልጅ አንቺ ቶሎ አትረሽም ወይኔ ያልሽ በልብስ ያንሰላሰልሽ ነው የምትሄጂው። ይሄ ተጨምቆ የተገጠመ ግጥም ነው። በጣም ከባድ ግጥም ነው። ሀሳብሽ ፈረሰኛ በሀሳብ ትጓዣለሽ። ሊዘፍን ነው በሀሳብ ብዙ ቦታ ትጓዣለሽ። ፈረሰኛ ነው ሀሳብ ፋፋ ፍቅርሽ ሞገደኛ ከባድ ፍቅር ማለት ነው። ሞገደኛ ማለት ከባድ ማለት ጠንካራ ፍቅር አንቺን ይይዛል። ማማ ማልክሽ ሲያባባ ይሄን ሁሉ ይተነተንና ማልኳ ያብባል ማለት ይገባል። ልጅቷን ሲያፈቅር ለኔ ብቻ አይደለም ለፍቅረኞች ለምን ይሆናል። ሳሳ አይኔ ሰበበኛ ባባ ልብሽ በርሄኛ ሀሳብሽ ፈረሰኛ ፋፋ ፍቅርሽ ሞገደኛ ማማ ማልክሽ ሲያባባ አምረሽ ደምቀሽ ተውበሽ ሽክ ብለሽ ነይ አምረሽ ደምቀሽ ተውበሽ ሽክ ብለሽ ነይ ሽክ ብለሽ ነይ ሽክ ብለሽ ነይ ዘና ፈታ ብለሽ ሽክ ብለሽ ነይ ሰዓቱ ሳይረፍት ቶሎ ነይ የጠበኳት ነው። ሰዓቱ ሳይረፍት ቶሎ ነይ ቀኑ ሳይመሽ ቶሎ እንደማስታወስ ቶሎ ያንጸባረቀሽ ቶሎ ብቻዬ ኑሮ ቶሎ በጣም ከብዶኛል። ይከብዳል ለአንድ ሰው ብቻ ኑሮ ብቻዬ ኑሮ ቶሎ በጣም ከብዶኛል ቶሎ የኔ ቢጫ አበባ ቶሎ የኔ ስቶሪ ባል ቶሎ የኔ ሽንኩርት ቶሎ የኔ ባናና ማስቲካ ማለት ቅርፊቶ ታምራለች። አሁን ባናና ማስቲካ ኪሴ ላይ ጠፍቶ አያውቅም። ለምን ከለሯ በጣም እቺያውን ቅርፊቷ በማስቲካ ውስጥ በጣም ታምራው ባናና ናት። ቅርፊቷ ታምራለች። ከባናና በዋጋ ብዙዎች አሉ ከዚህ የሚበልጡት ግን በማልክ ባናና ማስቲካ የሚደርስ የለም። ለዛ ነው ባናና ማስቲካ ያስገባሁት። የኔ ሽንኩርት ያልኩት ያለ ሽንኩርት ምግብ ይሰራል አይሰራም። የጓሮ ሽንኩርት ሊሆን ይችላል፣ የመስኖ ሽንኩርት ሊሆን ይችላል። ሽንኩርት ናታ ለቤት አስቤዛ ናት አይደለችም? ሴት ልጅ አስቤዛ፣ ሴት ልጅ ሽንኩርት። ብዙ ስራዎች ላይ ስትሰራ ፍንጭት ነበር ጥርስክ? አዎ ከላይ ፍንጭት ከታች ግጭት ነበርኩት። ያው ገጠመ አጋጣሚ ነው። እሺ አለማውቃቸው ሊሆን ይችላል። ዘራፊዎች ያለውን አውጣ ስል ያላችሁን አውጡ እናንተም አልካቸው። አዎ እናንተም ያላችሁን አውጡ አልኩት። ከዛም በኋላ መደባደብ ተጀመረ። ተደባደብኩ። ስንት ነበሩ? እነሱ 6 ናቸው። አንተ አንድ፣ እኔ አንድ። ከአቅም በላይ ሆነ። እሺ በዛ ነው በቃ አደጋ የደረሰው ጥርሴ ላይ። እሺ
እና ይሄን ይመስላል። አሁን ትክክል ነው። ቪትስ መኪና እንደገዛክ ሰምተናል። እውነት ውሸት? እኔ ሰምቼ ነው። አይ እኔ መኪና ሳይሆን 8 አህያ ነድጃለሁ። መኪና አይነና አይደንቀኝም። 8 አህያ ነድጃለሁ። እኔ አንድ መኪና ነድቻለሁ ማለት ሂዱ እያልካቸው ነው ወይስ? አሁን አንድ መኪና መንዳት ነው ቀላል ወይስ 8 አህያ መንዳት ነው ቀላል? አንድ መኪና መንዳት ቀላል እንጃ። ነድቻለሁ አህያ አህያው ስንነዳ 8 አህያ በራሳቸው በኩል ይበተናል። እነዚህን ሰብስበን መንዳት በጣም ይከብዳል። ግን አንድ መኪና መንዳት ቀላል ነው። ስለዚህ ይሄን ይመስላል። ኮሜዲያን ነኝ፣ ራፐር ነኝ። እስኪ እኔንም ተመልካቾቻችንም አንድ ጥርስ በጥርስ አድርገን ጥርስ አስቀን ፍቅርሽ ልቤን ቆነጠጠ የሚለውን ክሊፕ ላይ አንቺን ቢያስገባ ምን ይመስልሻል? ደስ ይለኛል። ቀን ሆ ማታ ዎ እያልኩት አደርኩት እንደ ብላቴ ወንዝ ውሃ ቦልጭ ያለ ያሳደረ ፍቅርሽ ልቤን ቆነጠጠ ካላገባሽ ላግባሽ ካገባሽ ልጅሽ ለልጄ ማለ ጃሉድ ይገባል። ዘፈኑ ማለ ምን ብሎ ነው የሚገባው? የሱ የራሱ ፓርት አለው። ከዛ ሳንተ ምን ብለህ ትቀጥላለህ? አይ ይቀጥላል። ስለዚህ ጨረፍ አደረኩት። ኮሜዲያን አልበም ለብቻ፣ የኖርማሊ ሙዚቃ ለብቻ። በመጨረሻም ለተመልካቾቻችን ወይም ደግሞ ለአድናቂዎች ማለት የምትፈልገው ካለ መልእክት ካለክ ማመስገን የምትፈልገው አካል ካለ ድሉ ልስጥክ። ሁሉንም አመሰግናለሁ። ከግጥምና ከዜማ ደራሲ ጀምሮ ከፊልም ጀምሮ እንደገና ደግሞ ከአቀናባሪዎች ጀምሮ ሁሉንም አመሰግናለሁ። ማንን ጠርቼ ማንን ሊታው በጣም ይበዛሉ፣ ብዙ ናቸው። ስለዚህ ሁሉንም አመሰግናለሁ። ሁሉም ገጣሚ፣ ሁሉም አቀናባሪ፣ ሁሉም ኮሜዲያኖች ዘርፍ ላይ ያሉትንም አመሰግናለሁ። ሁሉም ፊልም ሰሪዎች ከነ ሰለሞን ቡጋዴ ጀምሬ ሁሉንም እነ ዳኒ አፍሪካ ሁሉንም እነ ናቲ ሁሉም አመሰግናለሁ። እነ ሰብላ ድሬ እነ ፊልም ስክሪፕት ጻፊ እነ አሊ ብርሃኑን ሁሉንም አመሰግናለሁ። ከነ ዳይሬክተር ከነ አብርሃም ጀምሬ ሁሉንም ጠርቼ መጨረስ አልችልም። ስለዚህ ቅድም እንዳነሳሁት እንደነበረው ነበረ በቃ። ስለዚህ የዛሬ ቆይታ በዚህ ተጠናቅቋል። ሰላም ይሁንላችሁ። ሰብስክራይብ አድርጉት። ኮሜንት በመጻፍ ቤተሰብ እንድትሆኑት በአክብሮት ጋብዛችኋለሁ። ስላቀረባችሁ በጣም እናንተንም አመሰግናለሁ። እኛም ደግሞ እዚህ ሺባ ስቱዲዮ ጥሪያችንና ክብረ ስለመጣ ይሄንን የመሰለ ያማረ ጨዋታ እንድንጫወት ስለፈቀድክልን እናመሰግናለን። እሺ አመሰግናለሁ። እሺ ሺባ ፖድካስት ቤተሰቦቻችን ለዛሬ ነበረን ከአድማሱ ጋር የነበረው ቆይታ ይሄንን ይመስል ነበር። ሳምንት በሌላ እንግዳ እስከምንገናኝ እስከ ሳምንት መልካም ሳምንት እያልኩኝ እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ላይ እየገባችሁ ይህ እንግዳ ቢቀርብልን እኛን ያስተምረናል፣ ያዝናናናል የምትሉትን እንግዳ ኮሜንት አድርጉልን። እኛ ሺባ ትጋብዝላችኋለች። የዛሬ ፕሮግራማችን ይመስል ነበር። እስከ ሳምንት ቸር ሰንብቱ።